ብንጮህ ቀርቶ እኮ ቂጡን ብንወጋው እኮ የሚንቀሳቀሰው እኮ እየጠፋ ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ይህ ተራራው ሚዲያ ነው። በአዲስ አበባ ትራፊክ ማኔጅመንት ሰራተኞች ድርጅት ህዝቡ ቅሬታ እያቀረበ ይገኛል። በአዲስ አበባ ከተማ መንገዶች ላይ የሚታዩ የትራፊክ ማኔጅመንት ሰራተኞች የሚፈጽሙት ድርጊት ግርታንና ከፍተኛ ቅሬታን እየቀሰቀሰ ይገኛል። የኤጀንሲው ሰራተኞች ተሽከርካሪዎችን በር በመክፈት በመኪናው መስታወት ላይ የተለጠፈውን የመኪና ቦሎ ወይም ኢንሹራንስ እየላጡ መውሰዳቸውም ታይቷል። ይህ ድርጊት በበርካታ አሽከርካሪዎችና በህብረተሰቡ ዘንድ አግባብ አይደለም በሚል ከፍተኛ ተቃውሞ እየተሰነዘረበት ይገኛል። በዋናነትም እየተነሱ ያሉ ጥያቄዎች ሰራተኞቹ የሰው ንብረት የሆነውን መኪና ከፍተው የውስጥ ዕቃ ወይም ቦሎ ለመውሰድ የሚያስችል የህግ ስልጣን አላቸው ወይ? ሁለተኛ፣ መኪናው ተከፍቶ ቦሎው ሲወሰድ ለተሽከርካሪው ደህንነትና በውስጡ ላሉ ንብረቶች ኃላፊነት የሚወስደው ማን ነው? ሶስተኛ፣ አሰራሩስ ቅጣት ካለ በህጋዊ ደረሰኝና አሰራር ከመፈጸም ይልቅ እንዲህ ያለ ድርጊት መፈጸሙን ምን ያህል ተገቢ እንደሆነም ጠይቀዋል። ይህ ድርጊት ህግ ነው ወይስ ህገወጥነት በሚል ህዝቡ ግራ በመጋባቱ የአዲስ አበባ ከተማ ትራፊክ ማኔጅመንት ኤጀንሲ ለጉዳዩ አስቸኳይ ምላሽና ፌክ ኒውስ ነው ሳይል ስነ ስርዓት ያለ ማብራሪያ እንዲሰጥበት ተጠይቋል። ሌላኛው መረጃ ስናልፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ ሰዎች በማንነታቸውና በሃይማኖታቸው ምክንያት በየስፍራው እየተገደሉና እየታገቱ ይገኛሉ ሲሉ የአውሮፓውያኑን 2026 አዲስ ዓመት በማስመልከት ባስተላለፉት መልእክት ገልጸዋል። ፓትርያርኩ በዚህ ዘመን ክርስትናን በተለያዩ አካላት ሲገፋ እየተመለከትን ነው ያሉት የፓትርያርኩ ክርስቲያኖችን በየስፍራው እንደሚታገቱና እንደሚገደሉም ገልጸዋል። በማወቅም ሆነ ባለማወቅ ክርስትናን ለማዳከምና ለማጥፋት የሚንቀሳቀሱ አካላት ሁሉ ከክፉ ድርጊታቸው እንደሚመለሱም ጥሪ አቅርበዋል። ፓትርያርኩ አቡነ ማትያስ ዓለም አቀፍ ተቋማትና ሌሎች ጉዳይ የሚመለከታቸው ባለድርሻ አካላት የሰዎችን በነፃነት የማምለክ መብት ለማስከበር የበኩላቸውን ጥረት እንዲያደርጉም በዚሁም መልእክታቸውን ተማጽነዋል። የሶማሊላንድ ተወላጅ የሆኑት የሶማሌ ፌዴራል መንግስት ምክትል ጠቅላይ ሚኒስትሮችና የፌዴራሉ ፓርላማ አባላት እስራኤል ለሶማሌ የሰጠችውን የአገርነት እውቅና ደግፈዋል። ሶማሌላንድ የእስራኤልን እውቅና ማግኘቷን ከደገፉ መካከል የአገሪቱ ምክትል ጠቅላይ ሚኒስትር ሳላህ ጃማ አብዲ፣ የገንዘብ ሚኒስትር ቢኒ ኢማን አጌና የግብርና ሚኒስትር መሐመድ ኃይሩ ማርዬ፣ የጠቅላይ ፍርድ ቤቱ ፕሬዝዳንት ባሻ የሱፍ አህመድ እና 60 የፓርላማ አባላት ይገኙበታል። ባለስልጣናቱ የፓርላማ አባላቱ ዛሬ ሞቃዲሾ ውስጥ ባወጡት የጋራ መግለጫ ሶማሊላንድ ከሶማሊያ ጋር ከመዋሃዷ በፊት ለቀናት ሉዓላዊ ሀገር እንደነበረች ጠቅሰው ሆኖም የሶማሊላንድና ሶማሊያን ውህድ በሁለት ወገኖች ፓርላማ አልጸደቅም ብለዋል። ባለስልጣናቱና የፓርላማው አባላት ሶማሊያ እንደ አውሮፓውያን አቆጣጠር በ1991 ስትበታተን ሶማሊላንድ ላይ ያላት ስልጣን አብቅቶለታል ያሉ ሲሆን የሶማሊያ ፌዴራል መንግስት አንድነትን በኃይል በሶማሊላንድ ላይ ለመጫን ከመሞከር እንዲቆጠብም ጠይቀዋል። ዓለም አቀፉ የጋዜጠኞች ፌዴሬሽን በእንግሊዝ ምህጻረ ቃሉ አይኤፍጄ የጎርጎሮሳውያኑን ተሰናባች 2025 ከየትኛውም ዓመት የበለጠ ከፍተኛ ቁጥር ያላቸው ጋዜጠኞች የተገደሉበት ዓመት እንደነበር አሳውቋል። ድርጅቱ በድረገጹ ባሰራጨው መግለጫ እንደ አውሮፓውያን አቆጣጠር በ2025 ዓ.ም 128 ጋዜጠኞችና የመገናኛ ብዙሃን ባለሙያዎች በስራ ላይ እያሉ መገደላቸውን ይፋ አድርጓል። ከተገደሉ ጋዜጠኞች መካከል 44% የሚሆኑት ጋዛ ውስጥ እየተካሄደ በነበረው ጦርነት በስራ ገበታቸው ላይ መሆኑን ለማወቅ ተችሏል። ከሞቱት የመገናኛ ብዙሃን ባለሙያዎች ውስጥ 10 ሴቶች መሆናቸውን የገለጸ ሲሆን በህዳር ወር 2025 ባጋጠመ ድንገተኛ አደጋ ከሞቱት 9 ጋዜጠኞች በስተቀር ሌሎች መንግስታት ለጋዜጠኞች ተገቢ ጥበቃ ባለመድረጋቸው የተፈጸመ ግድያዎች መሆናቸውን ያሳወቀው ድርጅቱ በአዲሱ ዓመት ይህ እንዳይደገም አሳስበዋል።